ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ቻንቆ ኦፊሻል ላይ ትገኛላችሁ። አዳዲስ ስፖርት አጫጭር መረጃዎችን ላጋራችሁ ዛሬ በሚኖረን የጋራ ቆይታ የአርሰናል ጉዳይ ቀዳሚው መረጃችን ይሆናል። በዚህ ሰዓት ላይ በአርሰናል ቤት ውስጥ ጉዳት ካስተናገዱ የተከላካይ ስፍራ ተጫዋቾች መካከል አንዱ እንግሊዛዊው የ28 ዓመቱ ቤን ዋይት አንዱ እንደሆነ ይታወቃል። አርሰናል ከወልቭስ ባደረጉት የእንግሊዝ ፕሪምየር ሊግ መርሃ ግብር በሃምስትሪንግ ጉዳት ምክንያት ከሜዳ ከወጡ ተጫዋቾች መካከል አንዱ እንደሆነ ይታወቃል እና ምናልባት አንዱ ስጋት የነበረው ተጫዋቹ ለምን ያህል ጊዜ ከሜዳ ሊርቅ ይችላል የሚሉት ጉዳዮች ሲጠበቁ ከነበሩት መካከልም ጭምር የሚጠቀስ ነው። በዚህ መሰረት ቢቢሲ በይፋ ባደረገው መረጃ መሰረት ማለት ነው የቤን ዋይት ጉዳት ቢያንስ አንድ ወራት ገደማ ከሜዳ ሊያርቀው እንደሚችልም ጭምር ይፋ አድርጓል እና ይህም ማለት አርሰናል ሌላ የተከላካይ ስፍራ ተጫዋች በጉዳት ምክንያት ለሚቀጥሉት አንድ ወራት ማለት ነው በጉዳት ምክንያት የዚህን ተጫዋች ግልጋሎት ማግኘት የማይችልበት እድል ሊኖር እንደሚችልም ጭምር ነው ይፋ የተደረገው። ይህም ማለት ቁልፍ ከሚባሉት የአርሰናል የተከላካይ ስፍራ ተጫዋች መካከል አንዱን በዚህ ስብስብ ላይ የማየት እድል ላይኖረን እንደሚችልም ጭምር መረጃው ይጠቁማል። አርሰናልስ በጉዳት ምክንያት ቀጣዮቹን ጊዜያቶች እንዴት ባለ መልኩ ሊቀጥል ይችላል የሚሉት ከምንጠብቃቸው ጉዳዮች መካከልም ጭምር ይነሳል። በዚህ ውድድር ዓመት በአርሰናል ቤት ውስጥ ቤን ዋይት በአጠቃላይ ማለት ነው 11 ጨዋታዎችን አከናውኗል። ይህም ማለት በሁሉም ውድድሮች ሊያከናውናቸው ከሚገቡ በርከት ካሉ የጨዋታ ሂደቶችን ነው እንግዲህ 11 ጨዋታዎችን ማድረግ የቻለው። ሚኬል አርቴታ ባለፉት የቅርብ ጨዋታዎች በርከት ያሉት ተጫዋቾች በጉዳት ምክንያት ስብስባቸውም ጭምር እንዲጠብ ምክንያት ከሆኗቸው መካከልም ጭምር ይነሳልና ቤን ዋይት በአርሰናል ቤት ውስጥ ቢያንስ ለአንድ ወራት ያህል በጉዳት ምክንያት በስብስብ ውስጥ ከማንመለከታቸው ተጫዋቾች መካከል አንዱ መሆኑ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ በእንግሊዝ ከ21 ዓመት በታች ስብስብ ውስጥ ከተጠሩ ተጫዋቾች መካከል አንዱ የሆነው አሌክስ ስኮት በማንቸስተር ዩናይትድ በዝውውሩ መስኮት ላይ ከሚፈለጉ የአማካይ ስፍራ ተጫዋቾች መካከል መሆኑን ዘሰን ስፖርት አስነብበዋል። በዚህ ሰዓት ላይ 22 ዓመቱ ላይ የሚገኘው ስኮት በጣም ጥሩ የሚባለን ጊዜ እያሳለፉ ከሚገኙ እንግሊዛውያን ተጫዋቾች መካከልም ጭምር አንዱ ነው። ምናልባት ማንቸስተር ዩናይትድ በዝውውር መስኮቱ ላይ እንደነ ኤሊዮት አንደርሰን፣ አዳም ዋርተን እንዲሁም ደግሞ በክሪስታል በበርንሞዝ በብራይተን የሚገኘው ካርሎስ ባሌባን የመሳሰሉ ተጫዋቾችን እንደሚፈልግ ይታወቃልና በዚህኛው የውድድር ዓመት በበርንሞዝ ካለፉት 16 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ15ቱ በቋሚነት መጀመር የቻለ በቡድን ውስጥ በጣም ቁልፍ ከሚባሉ ጨዋቾች መካከልም ጭምር አንዱ በብሪስቶል ሲቲ የመጫወትን እድል ያገኘ በጣም ጥሩ ተስፋ ከሚጣልባቸው አማካይ ስፍራ ተጫዋቾች መካከልም ጭምር አንዱ ነው እና በዚህ ውድድር ዓመትም በጣም ድንቅ ጊዜን እያሳለፈ ነው የሚገኘው። ዩናይትድ ይህንን ተጫዋች ይፈልጋል ተብሏል። ዘንድሮ ወደ 15 ጨዋታዎችን ሲያከናውን 6 ለግብ የሚሆኑ ኳሶችን ፈጥሯል። 500 ኳሶችን አቀብሏል። 1 ጎል አስቆጥሯል። ምንም አይነት አሲስት የለውም። 24 ታክሎችን ወርዷል። 15 ጥፋቶችን ሰርቷል ባሳለፍነው ውድድር ዓመት በዚህኛው ውድድር ዓመት በነበረው የእንግሊዝ ፕሪሚየር ሊግ ቆይታ እና ይህም በጣም ድንቅ ሊባል የሚችል የሜዳ ላይ ፐርፎርማንስን እያስመለከቱን ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንዱ ነው። በማንቸስተር ዩናይትድ ከሚፈለጉ የአማካይ ስፍራ ተጫዋቾች መካከል መሆኑን የሚገልጽ መረጃ ዘሰን ፉትቦል አስነብቧል። ይህም ለማንቸስተር ዩናይትድ ከአማካዮች መካከል ከሚነሱ ስሞች ውስጥ አንዱ መሆኑንም ጭምር የተመለከትን እንገኛለን። ብሬንዳን ሮጀርስ ወደ ሳውዲ ሱፐር ሊግ የሚያቀኑበት እድል እጅግ በጣም ሰፋ ብሏል። ከሚሸል ጋር መለያየቱ የተሰማው የአልቃዲሳ የእግር ኳስ ክለብ በቀጣይ ደግሞ ከዚህ ቀደም በሴልቲክ ከዛ ባለፈ በሊቨርፑል የምናውቃቸው ብሬንዳን ሮጀርስ በቀጣይ በዚህ ቡድን ውስጥ የመሰልጠን እድል የማሰልጠን ኃላፊነትን ይረከባሉ ተብሎም ጭምር ይጠበቃሉ። ምናልባት ብሬንዳን ሮጀርስ ወደ አዲስ ኃላፊነትን ለመቀላቀል አሊያም አዲስ የአሰልጣኝነት ኃላፊነትን ለመረከብ ከጫፍ የደረሱ ሰው እንደሆኑም ጭምር መረጃዎች በመጠቆም ላይ ይገኛሉ። ሙንዶ ዲፖርቲቮ አንድ መረጃ አስነብበን እንግዲህ ባሳለፍነው የውድድር ዓመት በፓሪስ ሰን ዠርመን እጅግ በጣም አስደናቂ የነበረ ተጫዋች ኦስማን ዴምቤሌ የባላንዶር አሸናፊም እንደነበረ ይታወቃልና ምን ሲለን አስነበበን? የፓሪስ ሰን ዠርመን የፊት መስመር ተጫዋች የሆነ ኦስማን ዴምቤሌ የዓመቱ የፊፋ ምርጥ ተጫዋች የ2025 ማለት ነው
ማክሰኞ ከምሽቱ 4 ሰዓት ላይ በኳታር ዱሃ ይፋ ይደረጋል። የዛ ውድድር አሸናፊ ተጫዋች ኦስማን ዴምቤሌ ነው በሚል መልእክቶችን እያጋራ ነው የሚገኘው። በእርግጥ በርካታ አሰልጣኞችን በዚህ ደረጃ ይጠበቃሉ። ሉዊስ ኤንሪኬ እዛው ከፓሪስ ሰን ዠርመ ከሚጠበቁ ስሞች መካከልም ጭምር የሚነሱ ናቸው። ፔፕ ጓርዲዮላ፣ ኤንዞ ማሬስካ የፊፋ ዓለም ክለቦች ዋንጫ አሸናፊ የነበሩ በብዙ መልኩ ከሚጠበቁት መካከልም ጭምር የሚጠቀሱ ናቸው እና በተጫዋቾች ዘርፍ ከሚጠበቁ ስሞች ውስጥ በቀዳሚነት የሚነሳው የፓሪስ ሰን ዠርመን ያሳለፍነው የውድድር ዓመት የሶስትዮሽ ክብር ዋንጫ ማሳካት የቻለ ባላንዶርንም ጭምር ማሸነፍ የቻለው ኦስማን ዴምቤሌ በዚህ ረገድ ከሚጠበቁት መካከል አንዱ ነው። ዣቪ ሄርናንዴዝ እንደ ፊቻጅ ፉትቦል መረጃ ከሆነ በቶተንሃም ስፐርስ ከሚፈለጉ ሰዎች መካከል አንዱ ነው እየተባለ ነው እንግዲህ የሚገኘው። ቶተንሃም አሰልጣኝ ቶማስ ፍራንክን ወደ አሰልጣኝነት ካመጣ በኋላ ብዙ ውጤት እየቀነኑ ለማለት ያስቸግራል። ምናልባት ኤንዞ የቡድኑ የቀድሞ አሰልጣኝም ጭምር የነበሩት አሁን ከምንመለከታቸው ቶማስ ፍራንክ አንጻር የተሻለ የሜዳ ላይ ቆይታ የነበራቸውም ጭምር አሰልጣኝ ስለመሆናቸውም ጭምር በርካቶች የሚስማሙበትን አስተያየት እየተመለከትን እንገኛለን እና በዚህ ረገድ በዚህ ቡድን በኩል አዲስ አሰልጣኝ የማምጣት አማራጭ ሊኖራቸው እንደሚችልም ጭምር እንደሚጠበቅ ነው እንግዲህ የተሰማ የሚገኘው። በተለይ ለዣቪ ሄርናንዴዝ ይሄኛው ኃላፊነት ወደ መልሶ ወደሚወደው እግር ኳስ ኃላፊነት ለመምጣትም ጭምር የሚያግዘው ትክክለኛ ቦታ ስለመሆኑም ጭምር ያነሳሉ። ነገር ግን ቶማስ ፍራንክን ገና በመጀመሪያ የውድድር ዓመታቸው የሚያሰናብታቸውስ ቡድን ደግሞ ሊሆን ይችላሉ የሚለው ጉዳይ ይጠበቃል። በተለይም ደግሞ በቶተንሃም ስፐርስ ቤት ውስጥ አሁን ባለው የአመራር ለውጥና ቡድኑ በቅርብ ጊዜያቶች በርከት ያሉ አሰልጣኞችንም ጭምር ሹምሽር ሲያደርግ ይታወቃል። ነገር ግን እንግሊዝ ፕሪሚየር ሊግ ማለት ነው መጥፎ አጀማመርን ካስመለከቱ አሰልጣኞች መካከልም ጭምር በቀዳሚነት ይነሳሉ። በመጀመሪያዎቹ 16 የእንግሊዝ ፕሪሚየር ሊግ ሳምንታት 30 ነጥቦችን ነበር አንጌ ፖስቴኮግሉ ከዚህ ቀደም መሰብሰብ የቻሉት። አሁን ቶማስ ፍራንክ 22 ነጥቦችን ብቻ በእንግሊዝ ፕሪሚየር ሊግ በመሰብሰብ ወረስት የሚባል የእንግሊዝ ፕሪሚየር ሊግን ቆይታን እያሳለፉ ነው የሚገኙት። ምናልባት ከዚህ ቀደም ከነበሩት አንጌ አንጻር ከለካ ናቸው በብዙ ፓራሜትሮች ወይም ኪሜትሪክሶች ውስጥ ካየናቸው በጣም ደካማ የሚባል የውድድር ጊዜን እያሳለፉ ከሚገኙት መካከልም ጭምር መሆናቸውን እየተመለከትን እንገኛለን። የብራዚል ብሔራዊ ቡድን አሰልጣኝ መሆናቸው ይታወቃል። እስከ 2026 ዓለም ዋንጫ ፍጻሜ ድረስ ብሔራዊ ቡድን ለማሰልጠን ከስምምነት ላይ መድረሳቸውም ጭምር ይታወቃል። የቀድሞ የሪያል ማድሪድ አሰልጣኝ የነበሩት በኤሲ ሚላን፣ ፓሪስ ሰን ዠርመን ብዙዎቻችን የምናውቃቸው በእንግሊዝ ወደ ኤቨርተንም ጭምር መጥተው እንደነበር ይታወቃል። ወደ ጣሊያንም ጭምር አቅንተው ነበር እና የካርሎ አንቸሎቲ ጉዳይ እሳቸውም ይህንን ኃላፊነት ከተረከቡ በኋላ አሁን አዲስ ኮንትራት በብሔራዊ ቡድኑ በኩል ሊሰጣቸው ስለመሆኑም ጭምር ተሰምቷል። እስከ 2031 ድረስ በብራዚል እግር ኳስ ፌዴሬሽን በኩል የብሔራዊ ቡድኑ ዋና አሰልጣኝም ጭምር ሆነው እንዲቆዩ ፍላጎት እንዳለም ነው የተነገረ የሚገኘው። ይህም ለአሰልጣኙ እጅግ በጣም ጥሩ መልካም ሊባሉ ከሚችሉ መረጃዎች መካከልም ጭምር አንዱ ነው። ምክንያቱም 66 ዓመታቸው ላይ ደርሰዋል። የሚቀጥሉትን 5 እና 6 ዓመታት በዚህ ብሔራዊ ቡድን ቆይታን ያደርጋሉ። ብዙ የስራ ጫና ላይኖረው ይችላል። ነገር ግን ብራዚልን ወደ ክብሯ እንዲመልሷት የሚጠበቅባቸው ኃላፊነት ደግሞ በጉልህ ሊነሳ እንደሚችልም ጭምር ይጠበቃል። አሌክሲስ ሴልሜከርስ በዚህ ሰዓት ላይ በጣሊያኑ ኤሲ ሚላን ከሚጫወቱ የአማካይ ተጫዋቾች መካከል አንዱ ነው። ለሚቀጥሉ 6 ዓመታት በዚህ ቡድን ውስጥ ለመቆየት ኮንትራታቸውን ካራዘሙ ተጫዋቾች መካከል አንዱ ነው። እስከ 2031 ድረስ በዚህ ቡድን የመቆየት እድል ካላቸው ተጫዋቾች መካከል አንዱ ነው፣ አዲስ ነገር እስካልተፈጠረ ድረስ። ነገር ግን ተጨማሪ ዓመታትን በዚህ ቡድን ይቆያል ተብሏል። ወደዚህ ቡድን ከመጣ በኋላ ከ150 በላይ ጨዋታዎችን ማከናወን ከቻሉ ተጫዋቾች መካከልም ጭምር የሚነሳ ነው እና አሁን የተመለከትናቸው የምንገኘው በዚህ ቡድን ውስጥ ለተጨማሪ ዓመታት ለመቆየትም ጭምር መስማማቱ ተገልጿል። ዲያሮ ስፖርት አሊያም ደግሞ በስፔን ተነባቢ ከሚባሉ የስፖርት መረጃዎች ውስጥ አንዱ የአስ እንደሆነ ይታወቃል እና አንድ መረጃ አስነብበዋል። ምናልባት በሪያል ማድሪድ ቤት ውስጥ በአሰልጣኝነት እያገለገሉ የሚገኙት ዣቢ አሎንሶ በአሰልጣኝነታቸው የማይቆዩበት እድል ካለና ስንብት ከገጠማቸው በቀጣይ የዚህ ቡድን አሰልጣኝ ሆነው የሚቆዩት ሳንቲያጎ ሶላሪ ናቸው ሲል
መረጃውን ይፋ አድርጓል። እንጠብቃለን እንግዲህ ምናልባት አሰልጣኞች በዚህ ቡድን ውስጥ በአሰልጣኝነት ኃላፊነታቸው የመቆየት እድላቸው እስከምን ድረስ ነው የሚለው ጉዳይ ከሚጠበቁት መካከልም ጭምር ሊነሳ ይችላል። ነገር ግን በአሰልጣኝነት ሹምሽር ላይ በጣም በርከት ያሉ ስሞችን የተመለከተን እንገኛለን። እንዲሁም የቀድሞ የአርሰናልና የማንቸስተር ዩናይትድ የፊት መስመር ተጫዋች በመሆን አሁን ደግሞ በአሰልጣኝነት በፌኖርድ እያሰለጠነ የሚገኘው ሩበን ቫን ፐርሲ ባለፉት 10 ጨዋታዎች በሰባቱ ሽንፈትን አስተናግዷል በኤሪዲቪዚ ባለው ቆይታ እና ምናልባት ሌላው የስንብት ቆይታ ይኖራቸዋል አሊያም ይጠብቃቸዋል ተብለውም ጭምር ከሚጠበቁ የቀድሞ ሌጀንዶች አሁን በአሰልጣኝነት እያሳለፈው ከሚገኙ ሰዎች መካከልም ጭምር አንዱ ነውና ሌላው በአሰልጣኝነት ሹምሽር ላይ ከሚጠበቁት መካከልም ጭምር የመሆን እድል አለው። የትኛው በዚህ ረገድ ይጠበቃል የሚለው ጉዳይ በቀጣይ ከምናያቸው መካከልም ጭምር ይነሳሉ። በጣም የአሰልጣኝነት ቆይታን በተመለከተ ግን ምን ያህል አስቸጋሪና እጅግ ደግሞ አስጨናቂ እንደሆነም ጭምር በዚህ ረገድ መመልከት የምንችለው ጉዳይ ነው። አሰልጣኞች ውጤት እስካላመጡ ድረስ በአንድ ቡድን የመቆየት እድላቸው እጅግ በጣም ጠባብ ነው። ያንኑ የሜዳ ላይ እንቅስቃሴም ጭምር እየተመለከትን እንገኛለን። በዚህኛው የማንቸስተር ዩናይትድ የጨዋታ መርሃ ግብር ላይ በቡድን ውስጥ ይኖራሉ ተብሎ ከሚጠበቁት ተጫዋቾች መካከል አንዱ ቤንያሚን ሴስኮ መሆኑን መረጃዎች እየጠቆሙ ነው የሚገኙት። ከነዛ መካከል ደግሞ በቡድኑ ባለፉት 1 ወራት ገደማ በሜዳ ውስጥ ካልተመለከትናቸው የቡድኑ ቁልፍ ከሚባል ተጫዋቾች መካከልም ጭምር አንዱ ተብሎ የሚነሳው ቤንያሚን ሴስኮ በማንቸስተር ዩናይትድ ስብስብ ውስጥ በዚህኛው ጨዋታ ላይ እናያለን ተብሏል። ምናልባት ዩናይትድ ከበርንሞዝ ጋር ጨዋታውን ሲያከናውን ዛሬ ይሰለፋሉ ከምንጠብቃቸው የዚህ ቡድን ተጫዋቾች መካከልም ጭምር አንዱ ነው። ቼልሲ በስብስብ ውስጥ አሰልጣኝ ኤንዞ ማሬስካ ስለ ኮል ፓልመር ይፋ አድርገዋል። በዚህኛው ሳምንት በቡድናቸው ውስጥ ምናልባት ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል አንዱ ምናልባት ቼልሲ ቤት ውስጥ አሁን ለዚህ ተጫዋች ጥንቃቄ ሲባልም ጭምር ወሳኝ በሚባሉ መርሃ ግብሮች ላይ ጫናዎችንም ጭምር ካለማብዛት መነሻ ነገ በሚያደርጉት መርሃ ግብር ላይ ተጫዋቹን እንደሚያሰልፉትም ጭምር ጠቆም አድርገው እየተመለከትናቸው ነው እንግዲህ የምንገኘው። ኮል ፓልመር በቼልሲ የቀጣዩ መርሃ ግብር ላይ ከማንመለከታቸው ተጫዋቾች መካከል አንዱ ነው እንግዲህ የሚሆነው። በሩብ ፍጻሜ የእንግሊዝ የሊግ ካፕ መርሃ ግብር ቼልሲ ከሜዳ ውጭ ካርዲፍ ሲቲን ሲያስተናግድ በጨዋታው ላይ ከማንመለከታቸው የዚህ ቡድን ቁልፍ ተጫዋቾች መካከልም ጭምር ስለመሆኑ መረጃዎች እንዲሁም ደግሞ አሰልጣኙም ጭምር ይፋ አድርገዋል ማለት ነው። በቀጣይ ከምንመለከታቸው የዚህ ቡድን ቁልፍ ተጫዋቾች መካከልም ጭምር የመሆን እድል አለው። እንግዲህ ከጉዳት በኋላ ተመልሶ የሚመጣው የዚህ ቡድኑ ወሳኝ የሚባለው ኮል ፓልመር እና አንመለከተውም፣ ግን ለጥንቃቄ ሲባል አሰልጣኙ ይህንን ውሳኔ መወሰናቸውንም ጭምር ነው ይፋ ያደረጉ የሚገኙት። ምናልባት ቀደም ሲል ካጋራናቸው መረጃዎች ባሻገር ጥቂት አጫጭር ጉዳዮችን ብቻ ላጋራችሁ። ስቲል የማንቸስተር ዩናይትድ ጥያቄ አሁንም በናፖሊ በኩል እየቀረበላቸው ነው የሚገኘው። ስለ ኮቤ ሜኖ ማንቸስተር ዩናይትድ ይህንን ጥያቄ ውድቅ አድርጓል። ሜትሮ ከጣሊያን ይህንን መረጃ ይፋ ያደረገው ቼልሲና ባየር ሚዩኒክ በዚህ ሰዓት ላይ በርካታ ተጫዋቾችን ማስፈረም ይፈልጋሉ። ከነዚያ መካከል ስቲል በዩናይትድ የሚገኘውን የኮቢ ሜኖ ፈላጊ መሆናቸውም ጭምር የተሰማ ነው የሚገኘው። ቶተንሃም ስፐርስ ሌላኛው በብራይተን ከሚገኙ ተጫዋቾች መካከል አንዱ ዣን ፓውል ቫን ሄኬን ማስፈረም እንደሚፈልግ ፉትቦል ኢንሳይደር አስነብቧል። ቶተንሃም ስፐርስ በተመሳሳይ የ24 ዓመቱን ዌልሳዊ ተጫዋች ብሬናን ጆንሰንን በተመለከተ ምናልባት በክሪስታል ፓላስ በዚህ ሰዓት ላይ እየተፈለገ ነው የሚገኘው። ይለቀዋሉ የሚለውን ጉዳይ በቀጣይ ከምንጠብቃቸው ዝውውሮች ውስጥ አንዱ ሊሆን የሚችልበት እድል አለ። ባርሴሎና ምናልባት ዱሳን ቭላሆቪች ላይ ከዚህ ቀደም ፍላጎት ከነበራቸው ክለቦች መካከል አንዱ ነው። አሁን ግን ፍላጎቱን ቀዝቀዝ አድርጓል ተብሏል። ኤሲ ሚላን ለዚህ ተጫዋች ፈላጊ ነው። ዩቬንቱስ ግን ተጫዋቹን ለተጨማሪ ዓመታት በቡድን ውስጥ የማቆየት ስምምነትን ካደረገ በኋላ ላይጓዝ የሚችልበት እድል እንዳለውም ጭምር መረጃዎች እየጠቆሙ ነው የሚገኙት። በቀጣይ እነማን የሚለው ጉዳይ ደግሞ የማጋራችሁ ነው የሚሆነው። ዛሬ አጫጭር ጉዳዮችን እንዲህ ባለ መልኩ አድርሻችኋለሁ።